ፌስ ማሳጅ እና ስካልፕ ማሳጅ ምንድነው? ጥቅሞቹስ ምንድን ናቸው? ሰላም የማውቅረጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ይህንን ቻናል እየተመለከታችሁ ስለሆነ በጣም ደስ ብሎኛል። አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ረዴት እባላለሁ። በዚህ ቻናል እንግዲህ ውጫዊና ውስጣዊ ውበታችንን በተፈጥሯዊ መንገድ እንዴት እንጠብቃለን የሚሉ በርካታ ነገሮችን የምናነሳበት ቻናል ነው። በዛሬው ክፍል ደግሞ የምናነሳው ስለ ፌስ ማሳጅ እና ስለ ስካልፕ ማሳጅ ነው። የቪዲዮ እንግዲህ ተከታታይ ነው ከዚህ በኋላ የሚሆነው፣ ምክንያቱም ፌስ ማሳጅ እና ስካልፕ ማሳጅ የራሱ የሆነ ጥልቅና ሰፊ ሳይንስ ስላለው በርካታ ጥቅሞች ስላሉት እንድትከታተሉኝ አበረታታችኋለሁ። በዚህ ክፍል አንድ እንግዲህ መግቢያ የሚሆነንን ነገር ነው የምንነጋገረው። ከመጀመራችን በፊት ግን አንድ ነገር እንድታደርጉ ፈልጋለሁ። አየር በደንብ ወደ ውስጥ ስባችሁ ቀስ እያላችሁ ወደ ውጪ እንድታስወጡት እስቲ ከኔ ጋር አብረን እናድርግ። ስትረስ እንግዲህ ብዙ ጊዜ የሚከማቸው ፊታችን አካባቢ፣ እዚህ ጃው ላይን አካባቢ፣ አንገታችን፣ የራስ ቅላችን አካባቢና ግንባራችን አካባቢ ነው። ስለዚህ የፌስ ማሳጅ እና ስካልፕ ማሳጅ ውበትን ለመጠበቅ ብቻ ሳይሆን የሚጠቅመን ከውስጠኛው የሰውነት ክፍላችን ጋር የምናደርገው ኮኔክሽን፣ ሪላክሴሽን እና ሂሊንግ ፕሮሰስ ነው። በዚህ ኤፒሶድ እንግዲህ የፌስ ማሳጅ ምንድነው፣ የስካልፕ ማሳጅ ምንድነው፣ ፊታችንና የራስ ቅላችን እንዴት ኮኔክት ያደርጋሉ፣ እንዲሁም ደግሞ ከፕሬሸር ይልቅ ኮንሲስተንሲ ላይ ለማተኮር አስፈለገ የሚሉ ነጥቦችን እንመለከታለን። ይህንን ቪዲዮ ስትከታተሉ እንግዲህ አንደኛ ትምህርታዊ ነው፣ ሁለተኛ ደግሞ በጣም በተረጋጋ ስፒሪት ነው መከታተል ያለባችሁ። ስለዚህ መዋከብ አያስፈልግም። የፌስ ማሳጅ ምንድን ነው? ከፌስ ማሳጅ እንጀምር። የፌስ ማሳጅ ተፈጥሯዊ ቴክኒክ ሲሆን ጣታችንን፣ የእጅ መዳፋችንን፣ ነክልስ እነዚህን ቦሎቻችንን በመጠቀም ቆዳችንንና የፊት ጡንቻዎቻችንን ማሳጅ ማድረግ ነው። ፊታችን እንግዲህ ቆዳ ብቻ እንዳልሆነ ይታወቃል። ከቆዳችን ውስጥ ጡንቻዎች አሉ፣ ብለድ ቬሰልስ፣ ሊምፋቲክ ቻነልስ እንዲሁም ደግሞ ነርቭ ኤንዲንግስ አሉ ማለት ነው። የተለያዩ የፊት ኤክስፕሬሽኖች ለምሳሌ ስማይል ስናደርግ፣ ፊታችንን ስናጨማድድ ወይም ስናኮሳትር፣ አፋችንን ስንከፍት፣ ስናላምጥ ሊሆን ይችላል። እነዚህ ነገሮች ማድረግ የምንችለው የፊት ጡንቻዎቻችንን በመጠቀም ነው። ከጊዜ በኋላ ግን ስትረስ፣ ዲሃይድሬሽን፣ ቴንሽን፣ የእንቅልፍ ማጣት ማስሎቻችን ታይት እንዲሆኑ ያደርጋል። ሶስተኛው ደግሞ ማስላችን ይደክማል። ማስላችን ደከመ ማለት የፊት ገጽታችን ላይ ክብድ የሚል ስሜት ይታያል። ፊታችን በጣም የደከመ፣ እንቅልፍ የመጣበት፣ ፈዛዛና ደብዛዛ ይሆናል ማለት ነው። ይሄ ደግሞ መንስኤው ምንድን ነው? አንደኛ እንቅልፍ ማጣት ነው፣ ሁለተኛ አይን እየተዳከመ ሲመጣ፣ ሶስተኛ ጭንቀት፣ ሌላው ደግሞ ስክሪን ላይ ረጅም ሰዓት መቆየት ነው። ፊታችንን ማሳጅ በምናደርግበት ሰዓት ደግሞ አንደኛ ነገር የደም ዝውውራችን ይሻሻላል። ሌላው ደግሞ ለቆዳችን፣ ለቆዳ ሴሎቻችን ኦክስጅን በደንብ መድረስ ይችላል። የተለያዩ ኒውትሪየንትስ በበቂ ሁኔታ የቆዳ ሴሎቻችን ማግኘት ይችላሉ። መወገድ ያለባቸው ቆዳችን ውስጥ የተጠራቀሙ ቆሻሻና ቶክሲን ነገሮች ከፊታችን በቀላሉ ይወገዳሉ ማለት ነው። ለዛ ነው ፊታችንን ማሳጅ ካደረግን በኋላ ፊታችን ብራይት፣ ፍሬሽ እና ይበልጥ የታደሰ የሚመስለው ማለት ነው። አንድ ኢምፖርታንት የሆነ ነገር እንድታውቁ ፈልጋለሁ። የመጀመሪያው ምንድነው? ፌስ ማሳጅ በምታደርጉበት ሰዓት ኃይል መጠቀም የለባችሁም። በጣም በእርጋታና በቀስታ በግንዛቤና በማስተዋል የምታደርጉት ቴክኒክ ነው። ሌላው ደግሞ አንዳንድ ሰዎች የፌስ ማሳጅ ከንቱ ነገር እንደሆነ ነው የሚቆጥሩት። እንደዚህ የምታስቡ ከሆነ በጣም ብዙ ጥቅም ነው የሚያመልጣችሁ። ጤናማ ፀጉርና ጤናማ ቆዳ እንዲኖራችሁ የምትፈልጉ ከሆነ፣ ተፈጥሯዊ በሆነ መንገድ ራሳችሁን፣ ውበታችሁን መጠበቅ የምትፈልጉ ከሆነ ይህ ዘዴ እጅግ በጣም አስፈላጊ ነው። ልክ ፊታችሁን በእርጋታ በምትነኩበት ሰዓት ነርቨስ ሲስተማችሁ ይረጋጋል፣ ማይንዳችሁ ሪላክስ ያደርጋል፣ እንዲሁም ደግሞ ከውስጠኛው የሰውነት ክፍላችሁ ጋር ሪኮኔክት ታደርጋላችሁ።
የፊት ማሳጅ ዲፕ ቤኔፊቶችን እንመልከት። የመጀመሪያው የፊት እብጠትን ይቀንሳል። የፊት እብጠት በምን ምክንያት ሊከሰት ይችላል? የመጀመሪያው እንግዲህ በቆዳችን ውስጥ ያሉ ፍሳሾች ሲያዙ ማለት ነው። ጀንትል የሆነ ማሳጅ በምናደርግበት ሰዓት ሊምፋቲክ ፍሳሽን ይረዳዋል። ያ ማለት እነዛ የተጠራቀሙ ፍሳሾች ይወገዳሉ ማለት ነው። ያ እንግዲህ ጠዋት ላይ በተለይ ስናደርገው አይን አካባቢና እዚህ ጃው ላይ አይን አካባቢ የሚያብጥን እብጠት ይቀንሳል። ሁለተኛው ጥቅም ምንድነው? እንግዲህ በተፈጥሯዊ መንገድ የቆዳችንን ውበት ያሻሽላል። ጤናማ ቆዳ እንዲኖረን አንደኛው ወሳኝ ነገር ምንድነው? የደም ዝውውር ነው። ማሳጅ በምናደርግበት ሰዓት የደም ዝውውራችን እንደ ልብ መዘዋወር ይጀምራል። ሲሆን ደግሞ የቆዳችን ቶን ይዳብራል። በተፈጥሯዊ መንገድ ኮላጅንን ሰፖርት እናደርጋለን። እንዲሁም ደግሞ ቆዳችን ግሎው እያደረገ ይሄዳል። ሌላው ደግሞ ማስሎቻችን ሪላክስ እንዲሆኑ ያደርጋል። ማስሎቻችን ጭንቀት ከበዛባቸው እንደነገርኳችሁ ፊታችን አካባቢ፣ ግንባራችን፣ እንደገና በቅንድብና በቅንድብ መካከላችን እዚህ አካባቢ የራስ ቅላችን፣ አንገታችን ላይ ስትረስ መታየት ይጀምራል። ያ እንዳይሆን እንግዲህ ማሳጅ በምናደርግበት ሰዓት ለማስሎቻችን አሁን ሪላክስ አርግ፣ አትጨናነቅ እያልነው ነው ማለት ነው። ሌላው ጥቅም ደግሞ የሊምፋቲክ ፍሳሽን ሰፖርት ያደርጋል። እንግዲህ ሊምፋቲክ ሲስተም ልክ እንደ ልባችን ፓምፕ ማድረጊያ የለውም፣ እንቅስቃሴ ላይ ነው ዲፔንድ የሚያደርገው። አንደኛው እንግዲህ ማሳጅ ነው ሰፖርት የሚያደርገው ማለት ነው። ይህንን በምናደርግበት ሰዓት ቅድም እንደነገርኳችሁ ዲቶክስ እንደማድረግ ነው። ውስጥ የተጠራቀሙ ቆሻሻና ቶክስን ነገሮች ይወገዳሉ። እንዲሁም ደግሞ ፊታችን ላይ ያለ ከፍተኛ ድካም፣ ጭንቀትና ድብዝዝ ያለ መልክ እየቀነሰ ይሄዳል። ከጊዜ በኋላ ደግሞ ቆዳችን ጥርት እያለ ይሄዳል። ሌላው እንግዲህ ስትረስ እና ቴንሽንን ይቀንሳል። ፊታችን እንግዲህ ኢሞሽን አለው። ማሳጅ በምናደርግበት ሰዓት ትንፋሻችን ወደ ውስጥ እየሳበን ማስወጣት እንጀምራለን። ይህ በሚሆንበት ሰዓት ደግሞ ማይንዳችን ይረጋጋል፣ ማስሎቻችን ሪላክስ ማድረግ ይጀምራሉ። ለዛ ነው የፌስ ማሳጅ ካደረግን በኋላ ሪላክስ ያደረገ ስሜት እንዲሰማን የሚያደርገው። እዚህ ጋር በጣም ወሳኝ የሆነ ነገር ልንገራችሁ። ኮንሲስተንሲ በጣም ወሳኝ ነው። ቢያንስ በሳምንት ከ3 እስከ 4 ቀናት ማድረግ ይጠበቅባቸዋል። ስትሮንግ ማሳጅ ከማድረግ ይልቅ በየቀኑ ጀንትል የሆነ ማሳጅ ብታደርጉ ከፍተኛ ውጤት አለው። አሁን ደግሞ ወደ ራስ ቅል ማሳጅ እንሂድ። በጣም ብዙ ሰዎችን ላይ የሚሉት ነገር ምንድን ነው? የራስ ቅል ማሳጅ ነው። እንግዲህ የራስ ቅላችንን ማሳጅ የምናደርገው ብዙ ጊዜ ጣቶቻችንን በመጠቀም ነው። የራስ ቅላችን ከፀጉር ስሮች ጋር፣ ከደም ስሮች ጋር፣ ከጡንቻዎች ጋር እና ከነርቭ ጋር ይገናኛል። የራስ ቅላችሁን ልክ እንደ አፈር አስቡት። ጤናማ አፈር ጤናማ የሆነ እጽዋት እንዲያበቅል ይረዳል አይደለ? የራስ ቅላችንም ልክ እንደዛ ነው። የራስ ቅላችን በጣም በሚጨናነቅበት ሰዓት የደም ዝውውር እንደ ልብ መዘዋወር ስለማይችል የፀጉር ፎሊክሎች ማግኘት ያለባቸውን በቂ ንጥረ ነገር ማግኘት አይችሉም ማለት ነው። ይህ ሲሆን ፀጉራችን ይነቃቀላል፣ ይከሰከሳል። በሌላ በኩል ደግሞ የራስ ቅላችንን ማሳጅ በምናደርግበት ሰዓት የደም ዝውውር እየተሻሻለ ይሄዳል። ይህ ሲሆን የራስ ቆዳችን ይለሰልሳል። የራስ ምታት ራሱ እየቀነሰ ይሄዳል። አንዳንድ የራስ ምታቶች ከራስ ቅላችን አካባቢና አንገታችን አካባቢ ካለ ቴንሽን የሚነሱ ናቸው። እንዲሁም ደግሞ ቅልል ብሎን እንውላለን። አሁን ደግሞ የስካልፕ ማሳጅ ጥቅሞችን ቀስ በቀስ ብሬክዳውን እያደረግነው እንሂድ። ማወቅ ያለባችሁ ነገር ምንድን ነው? አንድ ጊዜ ብቻ ጭንቅላታችንን ወይም የራስ ቅላችንን ማሳጅ ስላደረግነው በአንድ ሌሊት ለውጥ ይመጣል ማለት አይደለም። አንዳንድ ሰዎች የሆነ ማጂክ ይጠብቃሉ። አንድ ቀን ብቻ 2 ቀን ብቻ ማሳጅ ስላደረግን ፀጉራችን ላይ ወዲያውኑ ለውጥ እናያለን ማለት አይደለም። በጣም ትዕግስትና ጥረት ይጠይቃል ማለት ነው። እኔ የምነግራችሁ ተፈጥሯዊ መንከባከቢያ ዘዴዎች በሙሉ ትዕግስትና ከፍተኛ ትጋት ይጠይቃሉ። ስካልፓችንን ማሳጅ በምናደርግበት ሰዓት ለፀጉር እድገት ጥሩ የሆነና ትክክለኛ የሆነ ኤንቫይሮንመንት እንፈጥራለን። የደም ዝውውር ይሻሻላል። እንዲሁም ደግሞ የፀጉር ፎሊክሎቻችን ማግኘት ያለባቸውን ንጥረ ነገሮች በተገቢ ሁኔታ ያገኛሉ። ሌላው ጥቅም ደግሞ ምንድነው? ስካልፓችንን ማሳጅ በምናደርግበት ሰዓት ጭንቅላታችን ላይ ያለ ውጥረት እየቀነሰ ይሄዳል። አንዳንድ ሰው ከከፍተኛ ስትረስ የተነሳ የራስ ቅሉ አካባቢ ከፍተኛ የሆነ ውጥረት ይፈጠርና
ማስሎቹ ይጨናነቃሉ። ማሳጅ ስናደርግ ደግሞ ማስሎችና ቆዳችን ሪላክስ ማድረግ ይጀምራል። ሪላክስ ያደረገ የራስ ቅል ሲኖረን ጤናማ የፀጉር ስሮች ይኖረናል። ሌላው እንግዲህ የደም ዝውውር ይሻሻላል። ይህ በሚሆንበት ሰዓት ፀጉራችን እየጠነከረ ስለሚሄድ የፀጉር መነቃቀል እየቀነሰ ይሄዳል። ቆዳችን ላይ ያለ ኦይል ባላንስ እያደረገ ይሄዳል። ጤናማ የራስ ቆዳ ይኖረናል። ስካልፓችሁን ማሳጅ በምታደርጉበት ሰዓት ራስ ምታትና ስትረስን በቀላሉ ማስወገድ ትችላላችሁ። በተለይ ደግሞ ረጅም ቀንና አድካሚ የሆነ ቀን ካላችሁ ማታ ከመተኛታችሁ በፊት ለተወሰነ ደቂቃ ብታደርጉት ይመረጣል። ያኔ ጭንቅላታችሁ ላይ ያለ ጫና በሙሉ ቀስ በቀስ እየቀለለ ይሄዳል። በጣም ጥሩ እንቅልፍ እንድትተኙም ይረዳችኋል። ሜንታል ክላሪቲ ታገኛላችሁ። ባላንስ ያደረገ ስሜትም ይኖራችኋል። ምክንያቱም ነርቨስ ሲስተማችሁ እየተረጋጋ ስለሚሄድ ማለት ነው። ስካልፕ ማሳጅ ሚራክል የሆነ ነገር አይደለም። ነገር ግን ጊዜ ሰጥታችሁትና በተከታታይ የምታደርጉት ነገር ነው። አሁን ደግሞ ፊታችንና የራስ ቅላችን እንዴት ይገናኛል የሚለውን ነገር እናውራ። ቴንሽን የራስ ቅላችንን አፌክት ያደርገዋል። ይህ በሚሆንበት ሰዓት ደግሞ ግንባራችን ላይ መስመር መውጣት ይጀምራል። አይናችን አካባቢ ሪንክልስ መውጣት ይጀምራሉ። እንዲሁም አይናችን ዙሪያ መጥቆር፣ ማበጥ ይጀምራል። ጃውላይን አካባቢ ደግሞ ውጥረት ይመጣል። ስካልፓችን ሲጨናነቅ ፊታችን ይወርዳል። ስካልፓችን ሪላክስ ሲያደርግ ደግሞ ፊታችን አብሮ ሪላክስ ያደርጋል። ለዛ ነው የፊት ማሳጅ ብቻ የተሟላ የማይሆነው። ፊታችንንና የራስ ቅላችንን አንድ ላይ ማሳጅ በምናደርግበት ጊዜ ደግሞ የተሻለ ሰርኩሌሽን፣ ሪላክሴሽን እና ባላንስ ይኖራል ማለት ነው። ስለዚህ የተከታታይ ቪዲዮ ሁለቱም ላይ ያተኮረ ነው። አሁን ደግሞ የዚህ ክፍል የመጨረሻው ሀሳብ ላይ ደርሰናል። እስካሁን እንግዲህ የፌስ ማሳጅ እና ስካልፕ ማሳጅ ምንነትና ጥቅሞቻቸውን ተመልክተናል። በቀጣይ ቪዲዮ ደግሞ ከጣቶቻችን ከእጅ መዳፎቻችን ውጪ ለማሳጅ የሚያስፈልጉ ነገሮች ምንድናቸው የሚለውን እንመለከታለን። ጠቀስ አድርጌላችሁ ሳልፍ እንግዲህ ለማሳጅ የሚሆኑ ራሳቸውን የቻሉ ኦይሎች አሉ። የማያስፈልጉስ ምንድናቸው? በሚቀጥለው ቪዲዮ መልስላችኋለሁ። ማናችሁም ከ25 እድሜ እና ከዛ በላይ ያላችሁ ሰዎች ይህንን ጆርኒ ብትከታተሉ ይጠቅማችኋል። ይህንን ቪዲዮ እየተከታተላችሁ አብራችሁኝ ማሳጅ የምታደርጉ ከሆነ የፊት ገጽታችሁ በጣም በአጭር ጊዜ ውስጥ እየተቀየረ ይሄዳል። የፀጉር መነቃቀል የሚባል ነገር ማየት ታቆማላችሁ። ፀጉራችሁ ጠንካራና ጤናማ እየሆነ ይሄዳል። ብዙ እውቀቶችንም አብረን እያወቅን እንሄዳለን። እንደነዚህ አይነት ቪዲዮዎችን ወደ እናንተ ቶሎ ለማድረስ ይህንን ቻናል ሰብስክራይብ አድርጉ። ይህንን ቪዲዮ ደግሞ ሼር፣ ላይክ በማድረግ ተባበሩ ማለት ነው። ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። በቀጣይ በሁለተኛ ክፍል እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።